በዛሬው ቪዲዮአችን የምንመለከተው ናሽናል አይዲ ወይንም ፋይዳ መታወቂያችሁን ያለምንም እንግልትና ድካም ያለምንም ተጨማሪ ወጪ በራሳችሁ እጅ ፕሪንት ኦርደር አድርጋችሁ ካርዱን በእጃችሁ እንዴት እንደምታስገቡ ከመጀመሪያው እስከ መጨረሻው ድረስ ስቴፕ ባይ ስቴፕ አሳያችኋለሁ። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምራለን። ወደ ቪዲዮ እንደሚታወቀው ከቅርብ ጊዜ ወዲህ በማንኛውም መስሪያ ቤት በማንኛውም ተቋማትና የተለያዩ ድርጅቶች ያለ ናሽናል አይዲ ወይንም ፋይዳ መታወቂያ አገልግሎት መሰጠት እያቆመ መጥቷል። በመሆኑም የተለያዩ ግለሰቦች በተለያየ ጊዜ ካርድ ፕሪንት ለማድረግ ካርድ ለማውጣት ወይም ደግሞ ሬጅስትሬሽን ለማካሄድ ብዙ ጊዜያቸውን ሲያጠፉ ይስተዋላል። ባንኮችን፣ ኢትዮ ቴሌኮምን፣ ፖስታ ቤቶችን ስትመለከቱ በጣም የተጨናነቀ ሰልፍና ብዙ የሚባል ህዝብ ከዛ ተሰልፎ ካርዱን በመጠባበቅ ወይንም ደግሞ ሬጅስትሬሽን ለማካሄድ ወረፋ ይዞ ይገኛል። በዚህ ማለ በዛ ናሽናል አይዲ ወይንም ደግሞ ፋይዳ መታወቂያ ማውጣታችን የማይቀር ነው ማለት ነው። ስለዚህ እናንተ አንዴ እንደምንም ብላችሁ ወይ ባንክ ቤት ወይ ቴሌ ወይንም ደግሞ ከፖስታ ቤቶች በመሄድ ሬጅስትሬሽን ወይንም ምዝገባ ትፈጽማላችሁ። ምዝገባ ከፈጸማችሁ በኋላ ወደ እናንተ የሚመጣ አንድ ኤስኤምኤስ ወይም ደግሞ ቴክስት ሜሴጅ አለ። እሱን ሜሴጅ በመጠቀም ካርዳችሁን ፕሪንት እንዴት እንደምታደርጉ ነው የምንመለከተው ማለት ነው። እሺ አሁን በቀጥታ ወደ ፕሮሰሱ እንግባ። እዚህ ጋር ኤስኤምኤስ የሚለው ጋር ስትገቡ እንደምትመለከቱት ዲር ይልና your registration for the FIDA digital ID is successful ይላል። ዘን ወደ ታች ወረድ ስትሉ ፋን እና ፊን የሚባል ቁጥር ይመጣላችኋል። ፋን ማለት ፋይዳ አሊያንስ ነምበር ነው። ፊን ማለት ደግሞ ፋይዳ አይደንቲፊኬሽን ነምበር ነው። ስለዚህ ሁለቱም ቁጥሮች ይመጣሉ። እነዚህን ቁጥሮች በምንም አይነት ሁኔታ ለማንኛውም ግለሰብ ሼር እንዳታደርጉ። እኔም ለዛ ነው እዚህ ጋር ብለር ማደርግባችሁ ማለት ነው። ስለዚህ አሁን እኔ ፋን ወይንም ደግሞ ፋይዳ አሊያንስ ነምበር የሚባለውን ቁጥር በመያዝ እንዴት ካርዴን ፕሪንት እንደማደርግ ወይም ደግሞ የፕሪንቲንግ ኦርደር እንደማዘዝ በቀጥታ ላሳያችሁ። አሁን ይሄ ቁጥር አለኝ እንደምታዩት ፋይዳ አሊያስ ነምበር የሚባለው ወይም ፋን የሚባለው ነው ኮፒ አድርጌ የሚይዘው። አሁን ቁጥሬን ኮፒ አድርጌ ይዣለሁ። ከዚህ ወጣና ወደ ጉግል ክሮም እሄዳለሁ። ክሮምን ከከፈታችሁ በኋላ ሰርች ባሩ ላይ ፋይዳ ብላችሁ ትጽፋላችሁ። ፋይዳ ናሽናል አይዲ የሚለውን አንድ ጊዜ ትነኩታላችሁ። ዘን ናሽናል አይዲ ልና ካርድ ፕሪንት ሄልፕ ፋይዳ ነምበር ሰርቪስ ስካን አይዲ አፕ ምናምን የሚላለ አሁን ናሽናል አይዲ የሚለውን እዚህ ጋር ትከፍቱታላችሁ። ስለዚህ አሁን እኔ ፋን ወይንም ደግሞ ፋይዳ አሊያንስ ነምበር የሚባለውን ቁጥር በመያዝ እንዴት ካርዴን ፕሪንት እንደማደርግ ወይም ደግሞ የፕሪንቲንግ ኦርደር እንደማዘዝ በቀጥታ ላሳያችሁ። ዘን ፋይዳ ፎር ኢትዮጵያ ይልና ብዙ ዝርዝሮችን እዚህ ጋር ያመጣል። እንደምታዩት ሬጂስተር ፎር ፋይዳ ይላል። ይሄኛውን ብትነኩት በቀጥታ የት ቦታ ላይ ሬጂስትሬሽን እንደሚካሄድ በጉግል ማፕ አማካኝነት ያሳያችኋል። ስለዚህ እናንተ የት ላይ ነው ምዝገባ የማካሄደው የሚለውን ለማወቅ ይችን ሬጂስተር ፎር ፋይዳ ስትሉት ቀጥታ ወደ ማፕ ይወስዳችኋል ማለት ነው። ወደ ታች ሁለተኛው ላይ ስንሄድ ኦርደር ካርድ ፕሪንት የሚላለ እሱን አንዴ እንነካለን። አሁን ካርድ ፕሪንት የሚለው ጋር ስንገባ ዌልካም ቱ ፋይዳ ካርድ ፕሪንቲንግ ሰርቪስ ሴክሽን ዩር ጌትዌይ ቱ ቾይዝ ዩር ፕሪንቲንግ ፕሮቫይድ ፎር ዩር ፋይዳ ዲጂታል አይዲ ይላል። አሁን ሁለት ተቋማትን ትመርጣላችሁ፣ ወይ ፖስታ ቤት ወይንም ደግሞ ኢትዮ ቴሌኮምን ማለት ነው። ፕሪንቲንግ ካምፓኒ የምንላቸው እነዚህ ሁለቶቹ ናቸው። ከሁለት አንዱ ትመርጣላችሁ። ዘን ኢትዮ ፖስት ከፈለጋችሁ ኢትዮ ፖስትን ወይም ፖስታ ቤትን፣ ቴሌን ከፈለጋችሁ ደግሞ ቴሌን ማዘዝ ትችላላችሁ። እኔ አሁን ለምሳሌ በኢትዮ ፖስት ወይም በፖስታ ቤት ላድርግና ላሳያችሁ። ኦርደር ነው ለዋለው። ይሄኛውን ኦርደር ነው ስላው ከታች ምን ይለኛል? ፋይዳ አሊያስ ነምበር የሚለውን አስገባ ይለኛል። ዘን ቅድም ኮፒ ያደረኩትን ቁጥር ፔስት አደርገዋለሁ። አሁን ፕሮሲድ ለዋለው። ኦቲፒ ይላክልኛል። ኦቲፒ ማለት ወደ ስልክ ቁጥራችሁ ዋን ታይም ፓስወርድ ይመጣል። እሱን ታስገባላችሁ። ናይስ ፕሊስ ዌት እያለኝ ነው። ሰክሰስ ይለኛል። አሁን እንደምትመለከቱት እንግዲህ እዚህ ጋር ዲሞግራፊክስ ኢንፎርሜሽን የሚባሉ ነገሮች እዚህ የተዘረዘሩት ናቸው። የእናንተ ሙሉ መረጃ እዚህ ጋር ነው የተቀመጠው። ዘን የስነ ህዝብ መረጃ ወይም ደግሞ ዲሞግራፊክስ ዳታ ይልና ሙሉ ስም፣ ክልል፣ የትውልድ ቀን
ዞን ክፍለ ከተማ ጾታ ወረዳ ዜግነት ስልክ ቁጥር ምናምን የሚሉ ነገሮች አሉ እዚህ ጋር እንደምታዩት ከቨር ያደረኩባችሁ ከላይ ደግሞ የእናንተ ፎቶ ይመጣላችኋል ማለት ነው ከፈለጋችሁ ቪው ፒዲኤፍ የሚላለ እሱን መንካት ትችላላችሁ ዘን ወደ ታች ድራግ ስናደርገው select delivery pickup option ይላል የት ጋር ነው እንዲመጣላችሁ የምትፈልጉ የት ቦታ ነው ይህ ካርድ እንዲመጣላችሁ የምትፈልጉ ይላል እናንተ ትመርጣላችሁ ያው ፖስታ ቤት አድርገናል ግን የትኛው ፖስታ ቤት የሚለው ነው ስለዚህ ፓኬጅ ታይፕ አለ እዚህ ጋር ፓኬጅ ታይፕ ማለት እናንተ ባስቸኳይ የምትፈልጉት ከሆነ ወይንም ደግሞ ሬጉላር የሆነ ሰርቪስ በሬጉላር ታይም እንዲመጣ የምትፈልጉ ከሆነ እዚህ ጋር ሁለት አማራጮች አሉ ትመርጣላችሁ ባስቸኳይ የምትፈልጉ ከሆነ ፕሪሚየም ሰርቪስ ነው የሚባለው 625 ብር ያስከፍላል ለምሳሌ ዛሬ አፕሪል 17 ነው በ19 ወደ እናንተ እጅ እንዲገባ መሆን ይችላል ማለት ነው ከአንድ ቀን በኋላ ማለት ነው ሁለተኛው ደግሞ ሬጉላር የምንለው ነው ከ22 እስከ 24 ድረስ ወይም ደግሞ ኦልሞስት ከ5 ቀን በኋላ መምጣት ይችላል ማለት ነው አሁን እኔ እመመርጥላችሁ ሁለተኛው ነው ከዋጋም አንፃር ቀኑም ያን ያክል ረጅም አይባልም ማክሲመም አንድ ሳምንት ነው የምትጠብቁት ዘን ሰሌክት አድርገናል ይሄኛውን ስለዚህ ወደ ታች ወረድንልና ሪጅን ይላል እናንተ የት ጋር እንዲመጣ ነው የምትፈልጉ ይላል ድሬዳዋ ኦሮሚያ አዲስ አበባ ለምሳሌ አዲስ አበባ ከሆናችሁ አዲስ አበባ ትሉታላችሁ ክልል ከተሞች ከሆናችሁ ክልል ከተሞች ከክልል ከተሞች ውስጥ ደግሞ ወረዳና ዞን ላይ ከሆናችሁም አማራጭ አለው ማለት ነው ዘን አዲስ አበባ ብላችሁት ከታች ምን ይላል ፒክ አፕ ሎኬሽን ይላል አዲስ አበባ ውስጥ የት ቦታ ላይ ነው እቃውን መቀበል የምትፈልገው ካርዱን መቀበል የምትፈልገው ይለኛል አዲስ አበባ ውስጥ ለምሳሌ ህብረት ባንክ ጎተራ ብራንች ህብረት ባንክ አዲሱ ገበያ ምናምን 4 ኪሎ አራዳ ፖስት ኦፊስ እናንተ ካላችሁበት ቦታ ላይ ተመርጡለታላችሁ ለምሳሌ እኔ ዝም ብዬ ራንደምሊ የካባዶ ልበለው ምንም ችግር የለውም ዘን ፕሮሲድ ዊዝ ይሄን ከጨረሳችሁ በኋላ አሁን የሚቀረው ክፍያ ነው 343 ብር መክፈል ትችላላችሁ በነገራችን ላይ ማስተር ካርድ ወይም ደግሞ ቪዛ ካርድ ካላችሁ በሱ በኢንተርናሽናል ክፍያ በዶላርም መክፈል ትችላላችሁ እኔ የራሴን ካርድ ያወጣውትኝ ኦልሞስት ወደ 3.2 ምናምን ዶላር አካባቢ ከፍዬ ነው ስለዚህ እናንተ ምናልባት ያማራጭ ኦፕሽን ካላችሁ በዛ መክፈል ትችላላችሁ በብር ከፈለጋችሁ ደግሞ 343 ብር ከፍላችሁ ማውጣት ትችላላችሁ ማለት ነው እኔ ይሄንን ካርድ ኦርደር አድርጌዋለሁ ከዚህ በፊት እስኪ የሚለውን እኔ ዘን ፋይዳ አይዲ ፕሪንቲንግ ምናምን ህጎች አሉ እስማማለሁ ትላላችሁ እዚህ ጋር ወደ ታች ወረድ ታረጉትና እቺኛዋን ክሊክ አርጋችሁ ኮንቲኒው ትሉታላችሁ ኦርደር ዊዝ ዘ ጊቨን ፋን ኢዝ ኦልሬዲ ክሬትድ ይላል እኔ ኦሬዲ ክሬት አድርጌ ስለነበር ነው ይህ ካርድ የቤተሰብ ስለሆነ ክፍያውን ጨርሼ አሁን ካርዱን እየጠበቅን ያለነው ስለዚህ ለዛ ነው እንደዚህ ያለ ለናንተ ቻፓ ፔመንት ያመጣላችኋል ቻፓ ፔመንት ከዚህ ቻፓ ፔመንት ውስጥ እናንተ ብዙን ጊዜ ተጠቀሙበት የምትችሉት ቴሌብር ነው ቴሌብር የሚላለ ቴሌብርን መርጣችሁ ኦኬ ትሉታላችሁ ከዛ በኋላ ቴሌብር ወደ ተመዘገበበት ስልክ ቁጥራችሁ ላይ የሆነ ሜሴጅ ይመጣል ክፍያውን ለመፈጸም የቴሌብር ፓስወርዳችሁን አስገቡ ይላል ያኔ የቴሌብር ፓስወርዳችሁን ስታስገቡለት አውቶማቲካሊ ፔመንቱን ይፈጽማል ማለት ነው ይሄንን ፔመንት ከመፈጸማችሁ በፊት ግን 345 ብር ከቴሌብር አካውንታችሁ ላይ መኖር አለበት እሱን አረጋግጣችሁ ነው ይሄን ፕሮሰስ የምታደርጉት ዘን ክፍያውን ከፈጸማችሁ በኋላ ማረጋገጫ ሜሴጅ ይመጣላችኋል ዲር ይልና you have successfully ordered regular card ይላል print for FCN ይልና ያስቀምጣል order date ያስቀምጣል delivery time ያስቀምጥላችኋል delivery location ያስቀምጣል ዘን ከፕሪንቲንግ ጋር የተያያዘ ጥያቄ ካላችሁ ደግሞ እንድትጠይቁ የሆነ ቁጥር ያስቀምጥላችኋል ስለዚህ ካርድ ፕሪንቲንግ ፕሮሰሳችሁን ጨረሳችሁ ማለት ነው እንግዲህ ያለምንም ድካም ያለምንም ኤጀንሲ ያለምንም ተጨማሪ ክፍያና እንግልት ራሳችሁ ባላችሁ የፋን ኮድ ቀጥታ ፕሪንቲንጉን ኦርደር ማድረግ ትችላላችሁ ዘን ካርዳችሁ ሬዲ ሆኖ ፕሪንት ሆኖ ወደ ፖስታ ቤት ወይንም ወደ ኢትዮ ቴሌኮም ቢሮ ከመጣ ይደወልላችኋል ወይም ወደ ስልካችሁ ቴክስት ሜሴጅ ይላክላችኋል በሱ አማካኝነት ቀጥታ ሄዳችሁ ካርዳችሁን መውሰድ ትችላላችሁ ለዛሬ የነበረኝ መረጃ ይሄን ይመስል ነበር በሌላ ቪዲዮ እስከምንገናኝ ቻው